ክረምቱ እየባሰበትም እየወጣም እኩል አይነት ሁኔታ ላይ ነው ያለው። ዛሬ ቀዝቀዝ ይላል። የሚጣፍጥ ፈጠን ተብሎ የተሰራ ምግብ ላሳያችሁ ወደ ሰሚት 20 ሜትር አካባቢ መጥቻለሁ። እናንተ በጣም ነው የሚያምረው። በዚህም ቤት በዚህ ምግብ ቤት ሶስት አሪፍ ምግቦችን አሳያችኋለሁ። እንግባ። ሰላም ለዚህ ምግብ ቤት። ዮናስን ቀላል ሰው አድርጋችሁታል። ከሀገር ውጪ አውስትራሊያ ሌላይት እንግሊዞችን አውስትራሊያኖችን ምንድናቸው? አውስትራሊያኖች ይባሉት አውስትራሊያኖችን ሲመግብ ሲያፋፋ ሲያሳምር የኖረ ነው። ለምን የሀገሬ ሰዎችን እጅ አይቀምሱም ብሎ ስንት ጊዜ ሆነ ከተመለሰ? 3 ወር። እውነት በእፍታው ነው ያገኘው እንዴ? ነችና በጣም ጥሩ። ስንት ዓመት ሰራህ እዛ? እዛ ወደ 23-24 ዓመት። በጣም ብዙ ነው። በሼፍነት በምግብ ስራ በጣም ነው የሚገርመው። ምን ምግቦች ላይ? ብዙ ጊዜ የፍሬንች እና የእንግሊዝ ኩዚን ላይ ነበር ሰራ የነበረው። ከዛ የቻይናዎች ምግብ፣ ከዛ የህንዶችንም ምግብ፣ ከዛ የጣሊያኖችንም ምናምን አንድ ላይ ተሰናደረ። ፍርፍር አላቀመስካቸው? ፍርፍር እንኳን አልችልም። አረ ፍርፍር አልችልም። ይሄን ሁሉ ስችል ፍርፍር አልችልም? ፍርፍር አልችልም። ገርማል በጣም። እኔ ያሳያለሁ ፍርፍር፣ አንተ ሌላውን ታሳያለህ። ችግር የለም። ኪችናችሁ ጠባብ ነው ግን ጣፋጭና ቁም ነገር ያላቸው ምግቦች የሚወጡበት ይመስለኛል። ትክክል። የመጀመሪያ ምግባችን እንግዲህ የኢንዲያን ስታይል ቺክን ከሪ ነው። ክሪሚ የሆነ ማለት ነው። ክሪሙ እዚሁ ነው የሚሰራው። ቺክኑም በደንብ በከሪ ማሪኔት ተደርጎ ኩክ የተደረገ ነው። ፕሪ ኩክ የተደረገ ነው ማለት ነው። እና አሰራሩ እሺ፣ እናንተ የህንድ ምግብ ልበላላችሁ። አሁን ቅድም እንትን ያደረግነው ከሪውን እናደርጋለን መጥበሻ ላይ። ቺክኑንም እንከተዋለን። እና ቺክኑ ቴምፕሬቸር ትክክለኛ ቴምፕሬቸር በፉድ ስታንዳርድ ኤጀንሲ እንትን የሚፈቀድለት እንትን አለና ለሱ እንትን የሚባልበትን 75 ዲግሪ መድረሱ ቼክ እናደርገዋለን ማለት ነው። ያው ገና ነው። ትንሽ የቆንጆ በርበሬ፣ ከዛ ክሬሙን የቾፕ የተደረገ ኮሪያንደር፣ ከዛ ትንሽዬ ግሪን ቺሊ፣ አሁን 75 ዲግሪ ደርሷል ማለት ነው። ሬዲ ሆነ ማለት ነው። እስቲ ሞክሪ። ሩዝ በጣም ነው
አረ በቃ የኔ ፌቨራይት ምግብ ሩዝ ከዚህ ጋር ከዚህ ማለት ነው። እንግዲህ አይሆንኩት ያው እንትን መበተንም ትችላለሽ፣ በትንሽ መቀላቀልም ትችላለሽ። አንተ ትቀመስ ምግቧ ውጭ ቀመስ ስለሆነች ሶስ ያመጣይ ለስለስ ያለ ነው። በእናታችሁ ቤተሰቦች እንብላ፣ አብረን እንብላ። እኔ ያለ እናንተ ጤናማ ነገር በጣም አልጠፍታል። በጣም አመሰግናለሁ። ይሄ ሶሱ በቀይ ይሰራል? በቀይ መስራት ትችላለሽ። አዎ በትንሽዬ እንትን ቲማቲም ጨምረሽ ማቅላት ትችላለሽ። እኔ ግን ሞር እንትን ያደረኩትኝ ትንሽዬ እርድ አለው። ከዛ ሞር ከሪና ኪዩሚን የተጠቀምኩት የእውነት ምስክርነት ልስጥ ለምግቡ አይደል? የፕሌን ውስጥ ምግብ ነው የሚለው ጣዕሙ። የኢትዮጵያ አየር መንገድ የሚያቀርበው ምግብ ወደው እና የእነሱ አይነት ጣዕም ያለው የእውነት አንተን እንደምታውቀው አመሰግን። እኔ እዛ እሱን እንኳን መናገር አይቻልም። ቆንጆ ምግብ ለምን አብራን በላም ታዲያ? ዞር የተባረከ ይኸው እኔ እየበላው ነበር የሰራሁት ይለዛ ነው። ቆይ የምን ጣዕም እንዳለ መሰለኝ ማስታር ተጠቀምክ? ማስተር ዶክተር እሺ ከሙን አለው። ከሙን ያው ክሬሙ እንትን የእንትኖቹን ጠቅላላ ቅመሞቹን ያለሰልስልሻል ማለት ነው። እንትን ስታደርጊው ስትበይው ያለሰልሰዋል። ብዙ ጉሮሮች ላይ እንትን አያደርግብሽም፣ መከብብሽም። በጣም ይጣፍጣል። ባላብራራስ አይደለ? በጣም የሚጣፍጡ ምግቦች ለስም ግን መያዝ የሚከብዱ አይነት ምግቦችን ነው እየቀመስን ያለ ነው። ሁለተኛው ምንድን ነው? ኦኬ፣ ሁለተኛው የቻይኒዝ ቺክን ከህንድ እየተወረወርን ቻይኒዝ ወደ ቻይና እዛ ወደ ኢስት መንስታውን ድረስ ያለ ወደዛ ደግሞ ሄድ እና እነሱ ያው እንደዚህ ኑድል አይነት ነገር ነው። ኤግ ኑድል ነው እንትን የሚያደርጉት ብዙ ጊዜ። ኤግ ኑድሉ እዚህ ነው የሚሰራው፣ እዚሁ የራሳችን ነው እንትን የምናደርገው። ያው እንትኑንም ይሄኛውንም እዚሁ የተቀመመ ነው። አይቼው እንደሚጣፍጥ ገምቼ ነበር። ገምተሽ ነበር አይደለ? ከምን ተሰራ ይሄ? ድገሙ እንትን አለው። እሺ እኔ ልገምት። ሶያ ሶስ አለው፣ ትንሽ እንትን አለው፣ ትንሽ ስዊትነት አለው ነው። ከቻፕ የለውም ነው። ከዚህ በኋላ አልገምት። ልንገርሽ ነው። እሺ ዳርክ ሶይ ሶስ አለው። ከዛም በኋላ ስዊት ቺሊ ሶስም አለው። ስዊት ቺሊ ሶሱ ብዙ ጊዜ እዚህ ነው የምናደርገው የምንሰራው። ከዛ የቻይኒዝ እንትንም አለው ውስጡ ስፓይሶች። ከዛ አንዳንድ የሆኑ ሲክሬት ኢንግሪዲየንት እንትን ውስጥ አለ። ያኛው የማይነገሩ እንትኖች አለ። እንዴት ነው የሚሰራው? ስለዚህ አሁን በቃ የምግባችን ስም ግን ምንድን ነው? የዚህኛው የኑድሉ ይሄ የቺክን ስተር ፍራይ ነው። ስተር ፍራይ የቻይኒዝ ቺክን ስተር ፍራይ ማለት ነው። ሁለተኛው ምግባችን ሲሰራ ደግሞ እናንተም እዩ እኔም እኔና እየጻፍን ቤታችን ደግመዋለን ማለት ነው። ይሄ ጥሩ ሰዓቱ ምሳ ሰዓት ላይ ስለሆነ አይደለ? ቤተሰቦቻችን ግብአቱ ያላቸው እየሞከሩ የሌላቸው ደግሞ ጽፎ ሌላ ጊዜ ይለማመዱበታል። የሚያውቁትም ካሉ አስታወስናቸው ማለት ነው። ስለዚህ እንጀምር። እሺ ዘይት፣ ከዛ ስተር ፍራይ እናደርጋለን። ውስጡ የፈረንጅ ቃሪያ፣ ካሮት፣ ባሮ ሽንኩርትና ነጭ ካቤጅ ይሄንን ትንሽ እሳት እናስመታውና ቅድም ፕሪፔር ያደረግናት እንትንም ነጭ ሽንኩርት እናደርግበታለን። አብሮ እንዲበስል ትንሽዬ ግሪን ቺሊውንም እናደርግባትና አንድ ላይ እናበስላታለን ማለት ነው።
ይሄን እንደዚህ እያደረግን ደግሞ በጎን በኩል ቤት የተሰራው ኑድል አለ። ኤግ ኑድሉን እናደርግበታለን። አንድ ለ3 ደቂቃ ቦይል እናደርገዋለን። እዛ ቺክኑ አንድ ላይ እንዲበስል እንዳትያያዝ እዛ ቅድም እንትን ያደረግነው ሶይ ሶልሱ ምናምን አንድ ላይ እናደርገዋለን። እዛ ቴምፕሬቸሩን ትንሽ እንቀንሰውና ቀስ ብሎ እንዲበስል እናደርገዋለን ማለት ነው። ቴምፕሬቸሩን ቀስ እያለ ግሌዝ ጠቅላላ እንትን እንዲያደርግ ትንሽ ቲክ እንዲያደርግ እንዲወፍር እንተዋዋለን ለጊዜው። ይሄ ከዚህ ወዲያው እንትን እንዳደረገ ቀጥታ እዚህ ውስጥ ነው የምንጨምረው። ከዛ ቅድም እንትን ያደረገውን ኮሪያንደር ያለቀ ማለት ነው። ከተጀመረ ስንት ጊዜ ነው አልከኝ? አሁን 1 ወሩ ነው ገና። አንተ ሙቭ ካረክ ነው 3 ወር? እኔ ከመጣሁ 3 ወር። እንዴት ነው የሰው አቀባበል እንደዚህ አይነት አዳዲስ አሰራር ምግቦች? አዳዲስ አሰራር ያው እንትን ነው ኤክስፕሌን በደንብ ካደረግሽላቸው እንትን ነው ሰው አዲስ ነገር ያው ምን መሞከር ምናምን ነገር ስለሚል የማቀርበው ነገር በቃ ተመችቷቸው ነው ያሉት። ቦታው አመቺ ነው? ቦታው አሪፍ ነው በጣም ነው። 20 ሜትር አካባቢ ነው ያለው። 30 ሜትር። ይሄ በሜትር የምትጠሩት ነገር ቦታው 30 ሜትር ነው። ስገባ እንደውም 20 ሜትር እያልኳቸው መሰለኝ። በጣም ቆንጆ ነው። የቅድሙ ስዊት ሶስ ጣዕሙን በጣም ይገርማል። እንትን አድርገው ጠቅላላ አንድ ላይ ብሌንድ ያደርጋሉ። በጣም ነው የሚጣፍጠው። ጣፍጣላ ነው ለመናገር ምግቦቹን ስንሰራቸው በሙሉ ለምን እንደሆነ አላውቅም። እንደዚህ አይነት ጣዕም አይደለም የጠበቅኩት። አይደለ? ተጠበቅኩት በላይ ከቤቱ አንጻር ነው አይደለም። ከማላውቃቸው ነገሮች ስለበዙብኝ ይሄን ጣዕም ያመጣል ብዬ ካሰብኩት በላይ። ኦኬ ኦኬ። ይሄ ምን ተብሎ ለሳይገለጻል? ይመጡ ነው ይሻላል አይደለ? አዎ። ተጋብዛችኋል። ጊዜ ያንወሰድ እኔ ልብላ ሰዎች። ከዮናስ ጋር ምግባችንን መቅመሳችንን ቀጥለናል። እኔም በጣፋጭ ምግቦች ነው ደከምከም እያልኩ ነው አይደለ? አዎ በጣም ብዙ በላ አይደለ? ወደ ራሱ ይሄ ይደረጋል። ያንተ ባለቤት ናት አለች እዛ ጋር አሳያችኋለሁ። ይሄን ሁሉ ምግብ እያበላሃት ግን እስቲ እናት ምንድነው ለሷ ሲሆን? አይ እንደዛ ብሎ ነገር የለም። እሷ ብዙ እንትን አይደለችም። እንደውም ብዙ ጣፋጭ እንትን አለ እና እኔ ጣፋጭ ምንድነው አሁን የምንሰራው? ኦኬ አሁን የምንሰራው የትንሽ ለየት ያለ ነገር ነው። ቸኮላት፣ ስትሮበሪ እና ባናና የሙዝ እንትን ነው የምንሰራው ፒዛ። እውነት ፒዛ ግን በእነዚህ ነገሮች የሚጣፍጥ ይመስላል። እኔ ዛሬ ለመጀመሪያ ጊዜ ቴስት አድርጌ መሰክራለሁ። እዚህ ሀገር ያለ አይመስለኝም፣ ግን በውጭው ዓለም በጣም በቃ እንትን ነው ፖፑላር ነው በጣም። ምን አስባለሁ መሰለህ ጣፋጭ ምግብ ካልሆነ ቆፍጠን ያለ ምግብ መሆን አለበት። ይሄ ቅመማ ቅመሙ ጠንከር ያለ አይነት ነገር እንደዛ ነው የማስበው። ጣፋጭ ደግሞ ከሆነ ጣፋጭ የለየለትና አሁን ይሄ ቂጣው የራሱ እንትን አለው ጠንከር ያለ ጣም በቃ ሊጥ ያለ ጣፋጭ ያልሆነ ሲደበላለቅ አላውቅም። መላምት ብቻ ታስመስት ትንሽ እንትን ስኳር አለው። ያ ብዙ ጊዜ ስኳር እኔ እንትን አልጠቀምም። ከ25 እስከ 30% ምናምን ነገር ቀንሳለኝ ስኳር። ስሙ ምንድነው ግን? የቸኮላት ፒዛ ነው። የምን ሀገር ነው በብዛት? ውጭ በነበርኩበት ጊዜ በቃ በጣም ፖፑላር ነው በቃ የትም ቦታ ብለሽ። ስለዚህ ዛሬ ኢትዮጵያ አይደለሁም ውጭ ነኝ በይው።
እንትን እንዲሆን ማለት ነው። ኦሪዮ ልክ እንደ ስፔሻል ነው። መጨረሻ ላይ እንትን አድርገን ፈርፈር ተደርገን እንትን የምናደርገው ነው። ግን ኦሪዮ እኮ እንዲህም ይበላል፣ እንደዚህም ይበላል። አዎ ይሄኛው እንደውም እዚህ የተሰራ አይደለም። ይሄ እዚህ የተሰራ ደግሞ አለ። እዚህ አሜሪካ ጉድሽ ፈላ። የት ነበር ኦሪዮ? ቻይና ነው። አሜሪካ ጉድሽ ፈላ። ኦሪዮም እዚህ እንትን ቢስኮፍም እዚህ ነው የሚሰራው። ይሄኛው የውጭ ነው። በአጋጣሚ እንትን ያደረግነው ግን ያኛው ክሬም ስላልከተትንበት ነው ውስጡ እንጂ እንትን አለ። እንኳን መጣህልን አይደለ? እንኳን ሙባረክ። እሺ ቸኮላቱና ክሬሙን ማይክሮዌቭ ውስጥ የሚቀልጥ ነው። ሰላሳ ሰከንድ እናቀልጠውና ከዛም በኋላ የቀለጠውን እዚህ ላይ ስፕሬድ እናደርገዋለን። ከወጣ በኋላ ደግሞ ስትሮበሪ እና በባናናው እና ኦሪዮ እንትን እናደርገዋለን ማለት ነው። ቸኮላቱን እንቀባዋለን እንደዚህ። እነዚህ ኦቨን ውስጥ የሚቀልጡ ናቸው አንድ ላይ ቸኮላቱ ጋር። እዛ በቃ ኦቨን ውስጥ እናስገባዋለን ማለት ነው። ስትሮበሪዎችን አድርጋለሁ። ባናናዎችን አንድ ላይ እንደረድርበታለን በእኩል መጠን ማለት ነው። ኦሪዮን አሁን እንደዚህ ክራሽ እያደረኩኝ ከዛ በላዩ ላይ እንደዚህ እንትን እለዋለሁ። መጨረሻ ላይ ቸኮላት እንትን አለ፣ ቸኮላት ሲሮፕ እዚሁ ነው የሚሰራው ቸኮላት ሲሮፑም። ከዛ መጨረሻ ላይ ይወጣል ማለት ነው። ምን አይነት ምግብ ነው የምታሳምጥ? እያስቀመስከኝ ትንሽ አንዩዥዋል የሆነ ነገር ነው፣ ግን በጣም አሪፍ ነው። እሁድን በአውሮፓና በአሜሪካ ነው እያሳለፍኩ ያለሁት። ምንም ማድረግ አልችልም። ሼፍ በእውነት እንዳንተ አይነት ሼፍ ያስፈልገናል። ይሄንንስ ብላልኝ። እሺ እንሞክራለን። ግን አሁን ባለቤት መምጣት አለብሽ። ጥራልኝ ሚስተር ነይ። ይሄን መቅመስ አለብሽ። ደግመሽ ነው የምታገቢው። አሁን የቪዛ መስሎኝ ስትግደረደሪ ጾምሽ እንዳታድይላል። እውነት ነው። ፀጉሯ እንደተሰራርታ ዘንጣ መጣ። ቪዲዮ ላይ ባልገባ ይሻላል ትላለች። ቺርስ። ጣፍጥ ወደድሽው? በአንድ ድንጋይ 150 ወር ነው ያረገፍሽው አንቺ። ባላለሽ መልከ መልካም ለነገር አለች። ኮንትሮሽ ነው ያወጣልሽ። ከዛ ደግሞ ባለሙያ፣ ከዛ ደግሞ ጸባይኛ። እውነት ነው። በጣም ይገርማል። ስለዚህ በአንድ ድንጋይ ስንት ወር? አራት በጣም አሳነስሽ። እኔ የእሱ ወገን ነው የሚመስለው። ያ 150 ከፐርሰንት በላይ ማለት ነው። በጣም ይጣፍጣል። ቀምሼ አላውቅም። ብዙ ሰው ምናልባት የሚያውቁት ይሆናል ቤተሰቦቻችን። እኔ ግን አይቼም ቀምሼም አላውቅም። እንደዚህ ነገር ነው። ይጣፍጣል። ፈርቸው ነበረ ቅድም እንዳልኩህ። በቃ ምግብ ከሆነ ኮስተር ያለ ነገር ጣፋጭ ነገር ሲሆን ብዬ ነበርና ሀሳቤን ቀይሬያለሁ። ብዙ ስኳር የለውም። እውነት ነው። ብዙ ስኳር አናደርግበትም። ሰው እንዲበላው እንትን ለማድረግ ሙዝዬ ራሱ ቦታውን አገኘች። ኮምፕኒ ይቻላል። በጣም አብራ ተዋይዳለች ማለት ነው። አሪፍ እየሆነላችሁ ነው። ባልና ሚስት አንድ ቢዝነስ ላይ ሆናችሁ አይደለ? ስራ የሰራችሁ ነው። በጣም ጎበዝ ነች እሷ። አንቺ ምን ላይ ጎበዝ ነሽ? እኔ ሞር ውጭ ላይ
ማደራጀት ላይ ማኔጅመንቱ ላይ እሱ ደግሞ በቃ ምግቡ ላይ ሴልስ እና ማኔጅመንቱ ላይ ነው ሞር የማደርገው። እሱ ደግሞ ሼፍነቱ ላይ ማለት ነው። ሼፍነቱ እኔ ሙያ የለኝም እሱ ስለሆነ ውጭ ያለው ማኔጅመንቱና ሴልሱን ግን በደንብ አድርጌ እሰራለሁ። አንድ ሰው ሁሉም ነገር ሊኖረው አይችልም። አንተ ጋር የሌለው እሷ ጋር ይኖራል። እሱ ተደበላልቆ ትልቅ ነገር የሚወጣው እንጂ ሁላችንም ጋር እኮ አንድ ነገር ጠቅለን አይሰጥም። ልክም አይደለም። በጣም ጥሩ ነው። ደስ አለኝ። ተባብራችሁ ለህብረተሰቡ የሚያምር ነገር ይዛችሁ መታችኋል። ለህዝቡና ደግሞ ይገባዋል። ይሄ ጣፋጭ ነገር ይገባዋል። የእኛ በጣም ነው የማመሰግነው። እንኳን መጣው አድጎ ተልቆ ኪችኑ ራሱ ፈረስ ያስጋልባል። ኧረ ፈረስ ራሱ እዚህ ውስጥማ ብቻዬን አልጋልብም እንዲል አድርጋችሁ በሚቀጥለው እንገናኛለን። ተስፋ አደርጋለሁ። እናመሰግናለን በጣም ስለመጣሽ። በጣም ነው የማመሰግነው። መልክ ይዘሽ ካሜራ አልፈልግም ያልሽ አሁን አጥፋልን እንብላ። ያዙ ፒዛ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።